ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ወንድሞች እህቶች በያላችሁበት ሰላማችሁ ይብዛ። ወንድማችሁ ዲኑ አሊ ነኝ። ከጉዞ መልስ ነው ወደ ቢሮ ተመልሻለሁ። ከዚህ ቀደም ወደ ጅንካ ተንቀሳቅሼ እዛ ያሉ ስራዎችን ለእናንተ የሚያስቃኝ ቪዲዮ መስራት ይታወቃል። ከዛ መልስ ደግሞ ጎንደርና መቀለ አካባቢ ጉዞ እንቅስቃሴ አድርጌያለሁኝ። መቀለ ዒድን አስመልክቶ ኡድህያ እንዳደርስ በተለይ አውስትራሊያ ሜልበርን የሚገኘው የማይሰንተር አባላት ባደረሰኝ መልእክት መሰረት እሱን መልእክት ለማድረስ ተንቀሳቅሼ ነበር። እዛ ሲሄድ ያየሁት ነገር አለ። ያየሁት ምንድነው? ከ20 ምናምን ዓመታት በፊት የተቋቋመ የትግራይ ሙስሊም ሴቶች ማህበር የሚባል መኖሩን ሰማሁ። ይሄን ያህል ዓመት ምን እየሰራችሁ ነበረ ብዬ እሱን ለመቃኘት ሄድኩኝ። አሁንም በስራ ላይ ሆኖ ደግሞ ማየቴ እጅግ በጣም ትጋትና ጥንካሬያቸውን እንድረዳ አድርጎኛል። ከዚህ ቀደም በርካታ ስራዎችን ሰርተዋል። በጦርነቱ ወቅትም የነበረውን ችግር ለመድፈን ለመዝጋት፣ በተለይ ማህበረሰቡ በህይወት ውጣ ውረድ ውስጥ የሚደርስበትን ችግር ለመቅረፍ በርካታ ስራ ሰርተዋል። አሁንስ አልኩኝ፣ ቢሮአቸው ይዘውኝ ሄዱ። በአጋጣሚ ቢሮአቸው የሚገኘው በትግራይ እስልምና ጉዳይ ቢሮ ነው። በዚሁ አጋጣሚ የትግራይ ሙስሊም እስልምና ጉዳዮች ወይም መጅሊስ የራሱን ህንፃ እየገነባ ያለ ከመሆኑ ጋር ጥንካሬውን ከወዲሁ ማየት ይቻላል። በርቱ ነው የምንላቸው። በጅምር ያለ ህንፃ ነው፣ መታገዝ አለበት ብዬ አስባለሁ። ከስር በነፃ ሰጥቷቸዋል፣ አንድ ወለል ማለት ነው። እዚያ ውስጥ በርካታ ሲንጀሮች አየሁኝ። እነዚህ ምንድናቸው አልኳት። የማህበሩ ፕሬዚደንት ሆና እያገለገለች ያለው እህታችን ነስራ አብራርታልኛለች። ከእሷ ጋር ቆይታ አድርጌያለሁ። በአሁኑ ሰዓት በርካታ ሴቶችን ይዘው የልብስ ቅድና ስፌት ስራ እያሰለጠኑ ነው። ስልጠናው የሚሰጡት የጋርመንት ባለቤት በሆነና ከፍተኛ ሙያና ልምድ ባለው መምህር መሆኑን አይቼ ተገርሜ ተደስቻለሁኝ። እንቅስቃሴያቸው ምን ይመስላል አይተን እንመለስ። መርሐባ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢስሚላህ እስቲ ይችላል ለቤታችሁን ጋብዛችሁ። መርሐባ። እንግዲህ ቀደም ሲል እንደገለጽኩላችሁ የምንገኘው በትግራይ ሙስሊም ሴቶች ማህበር ነው። ከትግራይ ሙስሊም ሴቶች ማህበር መስራቾች መካከል አንድ እህቴን እዚህ አግኝቻለሁ። ራሷን በማስተዋወቅ ጀምራል። ማን እንበል? ስሜ ነስራ አህመድ ሁሴን ይባላል። የስራ ድርሻሽ? የማህበር ሙስሊም ሴቶች ዋና መስራችና ኃላፊ። በመስራችነትና በዳይሬክተርነት እየሰራሽ ነው። መርሐባ። ምን ያህል ሴቶች ናቸው እዚህ እየተማሩ ያሉት? እንዴት ነው የምትመርጧቸው ሰዎች? ሰዎቹ የምንመርጣቸው ቅድሚያ የምንሰጠው የቲም የያዙ ልጆች እና የተፋቱ እና ተፈናቅለው የመጡም አሉ እና ስራ ላይ ሆነው አቅም የሌላቸው፣ አሁንም በስራው ላይ ሆነው እየሰፉ ልብስ አቅም የሌላቸው በደንብ አቅማቸው እንዲያዳብሩ እንመርጣቸው። ምን ያህል ልጆች አሏቸው? አሁን ያሉን በልብስ ስፌቱን ይህን መስፋት ብቻ ወደ 96 ተጣርተው የወጡ፣ ጥልፍም አለ በማሽን ከስፌቱ 16 የጥልፉን 16 አሉ። እሱ ራሱ የቻለ ነው። ዲዛይን ያደርጋሉ፣ ይጠልፋሉ። በስፌት ደግሞ 96 አሉ። ስፌት ቅድና ስፌቱን ይማራሉ ማለት ነው። ቅድና ስፌት፣ ሹፎን፣ ሁሉም አይነት ሱሪ፣ ሸሚዝ፣ ሁሉም ነገር ሙሉ ቤዚክ የሚባሉትን ነገሮችን ይይዛሉ። በምግብ ስራም አሉን ወደ 17 አሉ። ስለዚህ አሁን እዚህኛው ያለነው ልብስ ቅድ እና ስፌት እንደዚሁም ጥልፍ ስራው ላይ ነው ማለት ነው ያለው። ከዚህ በፊት ምን ያህል ሰዎች አስመርቃቸዋል? በፊት የመጀመሪያ 30 ሰው በእሱ 30 ሰዎችን ያሰለጠናቸው በአልጋ ልብስ ጥልፍና ትራስ። በሁለተኛ ዙር 46። ስለዚህ አሁን 90 ምናምን ደግሞ ይዛችኋል። እድገታችሁ በጣም ከፍ እያለ ነው። ሲመረቁ ምንድን ነው የምታደርጉት? ሲንጀር ሰጣችሁ ነው የምትሸኟቸው ወይስ ምንድን ነው? ባለፈው የተመረቁትን የመጀመሪያ 30ዎቹንም አስታውሳለሁ። በ2000 ነው፣ ረዥም ጊዜ ነው። እነሱ መስሪያ የሚሰፉበትን ሲንጀር ሰርተን የሸኘናቸው። ትንሽ መስሪያ ሳንቲምም ተጨምሮበት ማለት ነው። የመጀመሪያዎቹ ብር አልሰጠንም፣ ሲንጀር መስሪያው ብቻ ይዘው ሄዱ። የሁለተኛ ዙር ስናሰለጥን ደግሞ መስሪያ ሲንጀር ዘመናዊ አይደለም፣ እሱንና ብር የሚሰሩበትን ሰጠን። አሁንም አልሐምዱሊላህ ተደራጅተው ስም አጽድቀው ራሳቸው ተደራጅተው ሊሰሩ ነው። ማሻአላህ፣ በጣም ደስ የሚል ነገር። ሲንጀር እንግዲህ ውድ ነው አይደል? አንዱ ሲንጀር። ይሄ ሲንጀር የእናንተ ነው? ቢሮ የእናንተ ነው ወይስ ምንድን ነው? እስቲ እሱን እንስማው። ቢሮ አልሐምዱሊላህ እስከዛሬ አስጠግተውን
እስልምና ጉዳይ የትግራይ እስልምና ጉዳይ ናቸው። ይሄን እንትኑ ደግሞ በዘመናዊ አልነበረም በፊት የምናሰፋቸው ራሚ የሚል አለ። አወዳድረን መኪናው እንደ ክራይ ቤቱ የራሳችን ይሄ ቢሮ ብቻ ነበር። ይሄ ኪራይ ነው። ይሄን ይዞ መጥቶ ተስማምተን በክራይና በማስተማር ምን ይቸግራቸዋል? የራሳችን የስራ ማሽን የለንም መስሪያ። የራሳችን ቢሆን ኑሮ ከራሳችንንም እያሰለጠንን ነው። ለራሳቸው እየተማማሩ ሴቶችን ይሄዱ ነበር። በተለይ ደግሞ ማሽን የራሳችን ቢኖረን ብዙ ነገር ያግዘን ነበር። አሁንም ሂደቱ አለ፣ እየተመዘገበ ነው። ሙስሊም ብቻ እንዳይመስል ክርስቲያን። ይሄ ሴቶች ላይ ያለውን ክፍተት ለመሙላት እስከመጣችሁ ድረስ ሃይማኖት አይደለም ጉዳት ያለባቸው መደገፍ አለባቸው የምትሏቸውን ሴቶች ከችግራቸው አንጻር እንጂ ከሃይማኖታቸው አንጻር አይደለም እየመረጣቸው ያላችሁ። ይሄ የሚያበረታታ የሚያስመሰግን ትልቅ ስራ ነው። በዚሁ አጋጣሚ የትግራይ ክልል እስልምና ጉዳዮችን ሳናመሰግን አናልፍም። ትልቅ ስራ ነው እየሰሩ ያሉት። ወደፊት እቅዳችሁ ምንድን ነው? በተለይ ልጆችን በምታስመርቁበት ጊዜ እንደው እያደራጁ አንዳንድ እንኳን ባይቻል እያደራጁ ሲንጀር ለመስጠት ይቸግረናል ብላችሁ የምታስቡት ነገር ምንድን ነው? ሰው እንዴት ይደግፋችሁ እናንተ? አሁን ምን እያደረግን ነው? ስራ እንዳይፈቱ አሁን የሚማሩት ያሉት ዳሽን ባንክ በጣም አመሰግናቸዋለሁ። እነሱን መጥቶ አስከፈቷቸው። ስላልተወለድ ነፃ ተደራጅተው ይቆዩና ተደራጅተው ዋስ ለምሳሌ ድርጅቱም ሊሆን ይችላል ወይ አንድ ባለሀብት ከስራ እንዳይወጡ ቁጠባ አስጀምረናቸዋል። እንዳይበተኑብን ማሽን ነው የሚፈልጉት፣ መስሪያ ያስፈልጋቸዋል። ስራ ላይ ያሉም አሉ ብያለሁ። በጣም ስራ ላይ ሆኖ በራቸው ላይ ሆኖ የሚሰፉ የድሮ እንትን ይዘው እነሱን ከባንክ ጋር ባለሀብትም ካለ በብድር መልክ እንኳን ተደራጅተው ቢሰጣቸው ሰርተው እንደሚከፍሉ አውቃለሁ። በጣም ጠንካሮች ናቸው ልጆቹ። እና ከዛ ደግሞ ትምህርት ቤት ይኖራል፣ ዩኒፎርም የሚፈልጉ አንዳንድ ደግሞ ኸይር የሚፈልግ ማልበስ የሚፈልግ ካለ ባለሀብት ከነሱ ጋር ኮንታክት ቢያደርግና እየሰፉ መስጠት እንደሚችሉ በተለይ ይሄ አነስተኛ ቁጠባና ብድር አገልግሎት የሚሰሩ ባንኮች በዚህ ጉዳይ ላይ ትልቅ ሚና አላቸው። ከዚህ ቀደም በዳሽን ባንክ አንድ ፕሮግራም አይቼ ነበረ። ዳሽን ባንክ እንደሚታወቀው በሸሪክ ከወለድ አልባ የባንክ አገልግሎቱ ትልቅ ድጋፍ አድርጓል። ወደ ሶማሊያ አካባቢ በርካታ ሴቶችን ያቀፈ ትልቅ እንቅስቃሴ ማድረጉና ውጤታማ እንደነበረም ይታወቃል። ምናልባት ይህንን መረጃም ሊያዩት ይችላሉ ብዬ አስባለሁ። የዳሽን ባንክ ኃላፊዎች ሴቶችን ከማብቃት ኢምፓወር ከማድረግ አንጻር የምትሰሩት ስራ ስለሚኖር እነኚህንም ቤቶች ብትመለከቷቸው ብንዳስሳቸው፣ በተለይ ልጆችን በምናስመርቅበት ጊዜ ተመርቀው ዝም ብሎ ቤታቸው እንዳይቀመጡ በተቻለ አቅም ወደ ስራ የሚገቡበትን ድጋፍ ማድረግ። የሚከፍሉ ሰዎችን ማበደር የሚያበረታታ ነገር ነው፣ መልሶ ይከፍላል እና እነዚህን ሰዎች ያው ከትግራይ ሙስሊም ሴቶች ማህበር ጋር ሆናችሁ ብትሰሩት መልካም ነው እንላለን። ይሄ ማህበር የሚሰራው ይሄ ብቻ አይደለም፣ በኋላ ላይ ደግሞ በሌላ እንመጣበታለን። ነገር ግን ይህንን ማህበር ማገዝ እንፈልጋለን፣ መርዳት እንፈልጋለን። እየሰራው ያለው ነገር ጥሩ ነው እና አበረታታው የምትሉ ካላችሁ እንዴት ያገኟችሁ? አድራሻችን መቀሌ እስልምና ጉዳይ ህንፃ ላይ ነው ያለነው። ያው ስልክ አለን፣ ስልክሽ ያገኙን ይችላል። በምን ይወቁት ካልነገርሽኝ ነግራለን። 0912 68 98 እንድገመው 0912 68 2998 እዚህ ስክሪን ስር በምትመለከቱት ስልክ ተቀያሪም አለላችሁ። ተጨማሪ አማራጭ ስልክ ደግሞ እንውሰድ 0914 30 65 60። ስለዚህ ሁለቱ ስልኮች ስክሪኑ ላይ አስቀምጠንላችኋል። በዚህ ስልክ አግኟቸው። በተጨማሪ ደግሞ የሚሰሩትን ስራ መደገፍ እንፈልጋለን ካላችሁ በማህበሩ ስም የተከፈተ አካውንት አለውና እባክሽ የምታውቂው ከሆነ ወይም ደግሞ ስክሪን ላይ እናስቀምጠዋለን። አሁንም ስክሪን ላይ የምትመለከቱት አካውንታቸው ነው። በዚህ አስገብታችሁ ስሊፑን ቀደም ሲል በተጠቀሱት የራሳቸው ስልክ ብትልኩላቸው ምን ደረሰ እያላችሁ ለመከታተል ይጠቅማችኋል። በርካታ ወጣቶችን መደገፍ እንችላለን ማለት ነው። በልዩነት አሁን ትግራይ ላይ መስራት ያለብን ወቅት ነው ብዬ አስባለሁ። ይሄ ብዙ ማብራሪያ የሚያስፈልገው አይመስለኝም። በቅርቡ ከጦርነት እያገገመ ያለ ከመሆኑ ጋር ተያይዞ በርካታ ወጣቶችን እኛ ልንገልጸው በማንችል ምክንያት
አተናል። ያ ማለት ደግሞ እነኚህ ወጣቶች ራሳቸውን ብቻ ሳይሆን ቤተሰቦቻቸውን ሲረዱ የነበሩ ከመሆናቸው ጋር ተያይዞ የነዚህ ወጣቶች የነዚህ ባሎች፣ ወንድሞች፣ አባቶች መሞት ለብዙዎች ቤት መጉደል ምክንያት ሆኗል። ይሄ እዚህ ውስጥ የምንገባበት ጉዳይ አይደለም። ነገር ግን ያ የጎደለውን ቤት መሙላት የሁላችንም ኃላፊነት ነው። ያንን ኃላፊነት መወጣት እንፈልጋለን ካላችሁ ደውሉላቸው፣ አግኟቸው። እኛም አለን፣ እንመላለሳለን። መታችሁ ማየት ከፈለጋችሁ ደግሞ አምጥተን እናስጎበኛቸዋለን። የምትይው መልዕክት ካለ? አመሰግናለሁ። ያው ሁሉም ነገር ብለዋል። እዚህ የትግራይ እናት በጣም ተቸግራለች፣ በጣም ተርባለች፣ ልጅ አጥታለች፣ ባል አጥታለች። እባካችሁ መጥታችሁ እዩዋቸው። መቀሌ ብቻ አይደለም፣ መቀሌ ዙሪያ አጠቃላይ ትግራይ ነው እያለን ያለ ነው። መቀመጫችን ትግራይ ይሁን እንጂ መቀሌ ይሁን እንጂ በጣም እና አሁንም አሉ። ዞሮ ዞሮ የዘመመ ጎጆ እናቅና፣ የፈረሰ ጎጆን ገንባ። ልጆች የቲም የሆኑትን አላህም ዘንድ ትልቅ አጅር የሚያስገኝ ነው። እንዲሁም ደግሞ ምድራዊ ላይ መሆንን እርካታው ያለው እዚህ ነው። የተቸገሩ ሰዎች ያለቀሱ ያነቡ አይኖች እንባቸው ሲታበስ ማየትና ሲስቁ ከማየት በላይ ትልቅ ክፍያ የለምና በዚህ ቦታ ላይ ስራችንን እንስራ። እንደ ኸይር ፈላጊ እንግዲህ አላህ መንገዱን ሰላም ያደርግልን። የውሃ ችግር አለ። ለውሃው ደግሞ ተመልሰን እንመጣለን። ስለምትከታተሉ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ከትግራይ መልስ ደግሞ ወደ ውቧ ከተማ ጎንደር ነው የሄድኩት። ጎንደር በርካታ የተለያዩ እንቅስቃሴዎች እንዳሉ ተመልክቻለሁ። ጎንደር የተጓዝኩት ለአንድ ስራ ነበር። ይሄም ምንድነው? ያው ከዚህ ቀደም ቪዲዮ አይታችኋል። አንድ አባት መኖሪያ ቤታቸውን ሸጠው ግንባታ ጀምረውለት ፊኒሽንግ ሲደርሱና ገንዘብ እጥረት ሲያጋጥማቸው ደግሞ መኪናቸውን ድጋሚ ሸጠው ፊኒሽንጉን ያሰሩት አንድ መስጂድ አለ። ለእኔ ተአምር ነው። ይሄ አንድ ሰው እኔ መኖሪያ ቤት እያለኝ የአላህ ቤት እዚህ አካባቢ የለም ብሎ ቤቱን ሸጦ መጣ ማለት ምን ያህል ነው በአላህ ያለው እምነት፣ ለዲኑ ያለው እምነት ምን ያህል ነው የሚለውን ነገር ሳስበው እቀናባቸዋለሁ። አላህ ኸይራቸውን ይክፈላቸው፣ ያወጡትን ደግሞ በእጥፍ አድርጎ ይመልስላቸው። ዱዓ አድርጉላቸው። ይህን ከጨረሱ በኋላ ግን አንድ ለሌላ ስራ ወደ ጎንደር ሄጄ እኔ ቤቴን ሸጫለሁ፣ መኪናዬን ሸጫለሁ፣ ከዚህ በኋላ ዲኑ የሚሸጠው ነገር የለም እና ምንጣፉን ግን መሸፈን የምችል አልመሰለኝም አለው። ያን ያህል ትልቁን ነገር ሰርተው ትንሿ ነገር ናት የጠየቁትና በግልጽ ከጠየቁን አይቀር ይሄ ነገር ለኛ እድል ሆኖ ነው ማለት ነው። አላህ የሆነች ትንሽ አስተዋጽኦ አድርገን ይሁን ነገር ሊሰጠን ቢያስብ ነው ብዬ አስባለሁ። ከዛ ድጋሚ ሄድኩኝ። ጨርሰውታል። ሁለት ወጣቶች ከባህር ዳር አካባቢ የሴራሚክ እና የእምነበረድ ልገሳ አድርገዋል። ደረጃው ሁሉ በሴራሚክ በእምነበረድ ነው መሆን ያለበት ብለው ነው። እንደምትመለከቱት ደግሞ መስጂዱ ያው ውስጡ ምንጣፍ የሚነጠፍበትን እንኳን ሴራሚክ ነው ያደረጉት፣ በጣም በሚገርም ሁኔታ ማለት ነው። ይሄ ደግሞ የነዚህ የልጆች ውጤት ነው። መስጊዱ የበለጠ ማማር አለበት ብለው ማለት ነው። ያ እንግዲህ ወደ 1 ካሬ ሜትር ምንጣፍ 2200 ብር አካባቢ ነው። ስለዚህ ስንት ካሬ ሜትር ይሆናል የሚለውን ለመለካት ቦታው ላይ ተገኝቼ ራሴ ልኬት ሰርቻለሁኝ። ልኬቱን እንይና ተመልሰን እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ይህን መረጃ የምትከታተሉ በያላችሁበት ሰላማችሁ ይብዛ። የምገኘው ጎንደር ከተማ በአላህ ቤት ውስጥ ነው። ይሄ አካባቢ ጎንፎ ቁጭ በመባል ይታወቅ ነበር። ከዓመታት በፊት ባዶ ቦታ የነበረ፣ ከዓመታት በኋላ ደግሞ የአካባቢው የከተማው ነዋሪ እየተመራ እየገባበት ትልቅና ሰፊ ከተማ የሆነ ቦታ ነው። በዚህ ቦታ ላይ መስጂድ ብዙም አልነበረም። የዚህ አካባቢ ነዋሪዎች ጀማዓ ለመስገድ ሲፈልጉ ወደ ከተማ ትራንስፖርት ተጠቅመው መሄድ ግድ ይላቸዋል። ታዲያ ይሄን የተገነዘቡ አንድ አባት የግል መኖሪያ ቤት ነበራቸው። መኖሪያ ቤት እኔ ያለኝ እዚህ አካባቢ የአላህ ቤት ሳይኖር መቀጠሉ ተገቢ አይደለም የሚል ሐሳብ ወደ አይምሯቸው ውል አለ። ታዲያ እኒህ አባት የቤተሰብን ሀቅ ላለመብላት ለልጆቻቸው ማድረግ ያለባቸውን ካደረጉ በኋላ ያውም ፈቃድ ጠየቁ። ልጆቼ ይህችን ቤት ለእኔ ትሰጡኛላችሁ ወይ ብለው። እንደ አባታችን እንኳን ይሄ ቤት ይቅርና እኛ ሲያንተ አይደለንም ወይ የሚል የጨዋ ልጆች ምላሽ ተሰጠ። ባለቤታቸውን ጠየቁ፣ አስፈቀዱ። ቤቱን ራሳቸው ሊኖሩበት ሳይሆን ፍላጎታቸው ቤታቸውን ሸጠው የአላህን ቤት ለመገንባት ነበርና ፈቃድ ከተቀበሉ በኋላ ወጡ። ሲመለሱ ቤታቸውን ሸጠው መጡ። ማን ነው የሚኖርበትን ቤት ሸጦ የአላህን ቤት ለመገንባት እንዲህ ሰፊ ልብ ያለው?
እንኳንና ሲሄ ይቅርና በባንክ ካከማቸነው ብር ላይ 2.5% የምትባለዋን ዘካ ለማውጣት እንኳን በምንሰስትበት በዚህ የንፉጎች ዓለም ቤታቸውን ሸጠው ለአላህ የሚሰጡ ሰዎች ማየት እሱ በራሱ ትልቅ ተስፋ ይሰጣል። ለካ አላህ ትልልቅ ባሮች አሉት። ለካ ያልጠፋ ነው እንዲህ ያሉ ልበቀና የአላህ ባሪያዎች ስላሉ ነው እንድንል አስገድዶናል። ታዲያ ቤታቸውን የሸጡበትን ገንዘብ እዚህ መሬት ላይ የምትመለከቱትን ቤዝመንት ያለው ግራውንድ ያለው አንደኛ ፎቅ ወይም ሜዛኒን ያለው ከዚያ አልፎ ደግሞ ላይኛው በቆርቆሮ ሳይሆን እንደዚሁ በሶሌታ የተዘጋጀና ምናልባት ቢሞላ ወጥቶ ሰዎች እንዲያሰግድ የሚያደርግ ከአንድ መስጊድ በላይ የመያዝ አቅም ያለው ሰርተዋል። ጨረሱ። ገንዘባቸው አለቀ። መስጂዱ ግን አልተጠናቀቀም። ከዚህ በኋላ ደግሞ ሌላ አስደናቂ ነገር አደረጉ። የሚጠቀሙባትን መንቀሳቀሻ መኪናቸውን ሸጠው ለፊኒሽንግ አዋሉት። አሁን ላይ የሚሸጥ ነገር የላቸውም። አሁን ላይ ኪሳቸው ላይ ገንዘብ የላቸውም። ነገር ግን በአላህና በትልቁ ባንክ ወለድ በሚፈቀድበት ባንክ ትልቅ አጅር አስቀምጠዋል። ለእኒህ አባት ዱዓ ማድረግ የሁላችንም ኃላፊነት ነው። ስንሰግድ፣ ስጁድ ስንወርድ ስማቸውን አንስተን አላህ ኸይርዛቸውን እንዲከፍላቸው በዱዓቸው እናስብ። አሁን የሚቀረው ነገር ታዲያ ይሄን ከጨረሱ በኋላ በጣም ትንሿ ምንጣፍ ነው። እንደምትመለከቱት እየለካን ነው። እስካሁን ድረስ ባለኝ ግምት 920 ካሬ ሜትር ምንጣፍ ይፈልጋል። የአንድ ምንጣፍ የአንድ ካሬ ዋጋ 2200 ብር ይመጣል። ባለፈው ሳምንት ቤንሻንጉል ጉሙዝ ነበርኩኝ። እንዲሁ አንድ ገበሬ የሚያርሱትን መሬት ለመስጊድ ሰጡ፣ ለዩኒቨርሲቲ ተማሪዎች የሚሆን ያንን መስጊድ እኛ ተረባርበን ጨረስ ነው። ለሁለቱ የሚሆን ምንጣፍ እንፈልጋለን። 920 ሲደመር 300 ካሬ ለጊዜው 1220 ካሬ ያስፈልገናል። 1220 ግለሰቦች እያንዳንዳቸው 2200 ብር ቢያወጡ ሁለቱም መስጂዶች ወደ ስራ ማስገባት ይችላሉ። ይህም ፕሮግራም የመጀመሪያውን ሰርተን እንደሄድን አንድ የማናቀው ወንድማችን በሚገርም ሁኔታ ከምንጣፉ ስር ያለው ወለል እንኳን ኖርማል እና ሻካራ መሆን ስለሌለበት ብሎ ሴራሚክ አመጣልን። አላህ ቤቱን ያለስልስለት፣ አላህ የጀነት ቤቱን ያስፋለት። እኒህን አባት በማገዙ አላህን ያስደሰተ ነውና እኛም ተደስተንበታል። ደስታው ሰፊ ሙሉ እንዲሆን በዱዓችሁ አግዙት። ሴራሚኩ እንደምትመለከቱት በግሩም ሁኔታ ተነጥፏል። አሁን እዚህ ሴራሚክ ላይ ደግሞ ምንጣፉን ስናረገው አለቀ። ጀማው በሰገደ ቁጥር እኛ ማጅራችን እናገኛለን። በነገራችሁ ላይ 1 ካሬ ሜትር 3 ሰው ያሰግዳል። 10 ካሬ ሜትር ብትገዙ 22000 ብር ብቻ ይፈጅባቸዋል። ነገር ግን 30 ሰዎች በየቀኑ 5 ወቅት ሰላት ይሰግዱበታል። 5 ወቅት ሰላት ብቻ ሳይሆን ሱናውን ሲጨምሩበት የነሱን ስጁድ፣ የነሱን ሩኩ፣ የነሱን ሰላት ከነሱ ላይ ሳይቀንስ ለኛ የሚሰጥ ቼር የሆነ ጌታ አለን። ታዲያስ ብልጥ መሆን አሁን ነው። እኔ በምሰግደው ሰላት ብቻ ሳይሆን ለሌሎች በማደርገው ነገር ነውና ወንጀሌን ማስብሰው ወንጀል ለማሳበስ እንደዚሁም የአካባቢውን ማህበረሰብ እንባ ለመጠበቅ ስንል በዚህ ኸይር ስራ ላይ እንድትሳተፉ ሁላችሁም በአክብሮት በፍቅር ጋብዣለሁ። እድለኛ ከሆኑ ይሄን ይጠቀሙ። ሴራሚክ 2 ሰዎች ሆነው አንጥፈውታል። እብነበረዱን ደግሞ 3 ሰዎች በጋራ የወለል ስራውን አጠናቀውልናል። ከባድ የሚባለው ስራ ተጠናቋል። ሚናራ አለ። ከዚህ ባሻገር አጥር የሚባል ነገር አለን። ብዙ ጊዜ ክፍተታችን አጥራችንን ስለማናስከብር ቤቶቻችን፣ መስጂዶቻችን ይደፈራሉ። በቆርቆሮ የተሰሩ አጥሮችን ለማፍረስ ማንም ልቡ እሺ ይለዋል። ነገር ግን በብሎኬት ጠንከር ብሎ የተሰራን አጥር የሚደፍረው የለምና አጥሩን፣ ምንጣፉን አብረን እንስራው። ይሄ እድል ለኛ የመጣ ነው። ሼህ ብቻቸውን ሊጨርሱት ይችሉ ይሆናል። ነገር ግን የአጅሩ ተካፋይ ሆነን አብረን ወደ ጀነት እንድንል አጥሯንም እሰራለሁ የምትሉ ብሎኬቱን ቆጥረን ምን ያህል ብሎኬት ምን ያህል ሲሚንቶ እንደሚያስፈልግ በዚሁ ፕሮግራም ይዘንላችሁ እንመጣለን። ጠብቁን። የተወደዳችሁ የመረጃችንን የምትከታተሉ እንግዲህ በመስጂዱ ዋነኛው ክፍል ላይ ነው ያለሁት። ኢማሙ የሚቆምበት ቦታ እዚህ አለ። ሚህራብ ወይም ደግሞ ኹጥባ የሚደረግበት ቦታ በጥሩ ሁኔታ ተሰርቷል። እንደምትመለከቱት ኹጥባ ስናደርግ ወደ ውጭም ውስጥም ላለው ሰው እንዲሰማ ፎቅም ስለሆነ ሜጋፎን እንጠቀማለን። ለሜጋፎን ደግሞ ለአምፕሊፋየሮቹ ማስቀመጫም በደንብ ታስቦበት የተሰራ ነው። እንደምትመለከቱት ይሄ በአፋር አካባቢ ሞቃት ስለሚሆን
በባዶ ነው የሚሰገድበት እንደዚህ ሴራሚክ ተደርጎ። ይሄንን የነየቱ ሰዎች ለዚህ መስጂድ የሚመጥነው ይሄ ነውና ዝም ብሎ ልስልስ ሲሚንቶ ብቻ መሆን የለበትም ብለው አንጥፈውልናል። ነገር ግን እዚህ ደግሞ ቅዝቃዜ ሊኖር ስለሚችል ምንጣፍ ያስፈልገዋል። ይሄኛው ዋነኛው ክፍል ወይም ደግሞ በቤት ስናስበው ዋናው ሳሎን ልንል እንችላለን 375 ካሬ ነው ይሄኛው ብቻውን ማለት ነው። ከዚያ ደግሞ ከላይ ደግሞ ሌላ አለ። እሱን ልኬት እናሳውቃችኋለን። ወርታች ስንወርድ ደግሞ የሴቶች መስገጃ አለ። የሴቶች መስገጃ ስንት ይሆናል የሚለውን ነገር አድርገን አጠቃላይ ድምሩ ስንት እንደሆነ እናሳውቃችኋለን። የዚህኛው ክፍል ግን 375 ካሬ ሜትር ሆኗል። ይሄ ደግሞ አጠቃላይ በረንዳው ነው፣ ሰፊ ነው። የፊት ለፊቱ መግቢያ 3 በሮች አሉት። ወደ 186 ካሬ ነው። ያ ማለት 31 በ6 ሜትር ሆኗል። ይሄ እንደምትመለከቱት ምንም አይነት መከላከያ ስለማይኖረው ዝናብ እንኳን ቢዘንብ ወጨፎ ምናምን ይገባል። ስለዚህ መደበኛውን ምንጣፍ አይደለም የምናደርግበት። እዚህ ላይ እንደ አርቲፊሻል ሳር የመጣ አለ፣ በአረንጓዴ ከለር በተለያዩ ከለሮች አሉት። እሱን ብናደርገው ዝናብ ቢመጣም ፕላስቲክ ነገር ስለሆነ የላስቲክነት ስሜት ስላለው የመበላሸትም የመሽተትም ባህሪ አይኖረውም። ምቾት ግን ይኖረዋል። ስለዚህ 186 የፊት ለፊቱ ነው። ከዚያ ባሻገር ግን ግራና ቀኝ ደግሞ በሁለቱም በኩል ስንት ሜትር ነው የሚለውን ነገር እናያለን ማለት ነው። ይሄኛው 186 ካሬ አርቲፊሻል ሳር ይፈልጋል ማለት ነው። እቺ ከመስጂዱ በስተቀኝ በኩል የምናያት ቦታ ናት። ሴራሚክ ተነጥፎላታል። አንድ ባለ ሴራሚክ ቤት ያው ሴራሚክ ቤቱን ሲከፍት ማምረቻውን ሲከፍት የነየተውን ንያ ነበረ። ሰዎች ንያቸውን ሲያደርጉ ደስ ይላል። አላህ ይቀበልህ። ፋብሪካ በፋብሪካ እየጨመረ እያደገ የሚሄድ አላህ ያድርግልህ። እቺ ደግሞ አጠቃላይ ስንት ሜትር ሆነችልን? 37.5 ማለት 38 ካሬ ሜትር አካባቢ የቀኙ አለ። በዛ በኩል ደግሞ ከዚህ አነስ ይላል፣ ምክንያቱም ቤቶች ስላሉት የሱን ውጤት ደግሞ እናሳያቸዋለን። እቺኛዋ ሴራሚክ ይነጠፍላታል። ሴራሚኩ መጥቶላታል። ያው ባለሙያዎች ከላይ እየሰሩ እየወረዱ ስለሆነ ነው እምነበረድ ነው የሚደረገው። ከዛኛው በኩል በቀኝ በኩል ካለው እኩል ነው። ነገር ግን እንደምትመለከቱት እዚህ ጋር የተለያዩ ክፍሎች እና ደረጃ ስላለ የምናነጥፋት ከዚህ ጀምረን ወደዛ ናት። 20 ካሬ ናት። እችኛዋን መነጠፍ ያለባት አርቲፊሻል የሆነው ሳሩ ነው የሚሆነው። 20 ካሬ ሜትሯን እኔ ብቻ ሸፍናለሁ የሚል እድለኛ ካለ ኑ አብረን ወደ ጀነት። የተወደዳችሁ እንግዲህ ይሄ እንደ መክተባ ወይም እንደ ኦፊስ የሚጠቀሙባት ቦታ ናት። መስጂዱ ሲሰራ ሁሉም ነገር ታስቦበት ጥንቅቅ ያለ ነው። የራሱ የሆነ ቆንጆ ሰፊ ቢሮ አለው ማለት ነው። ለዛሬ ቢሮነቱ እስኪቀጥል ድረስ ግን ያው መጋዘን አድርገነዋል። ይሄ አንድ ወንድማችን ያመጣው እንትን ነው፣ እምነበረድ ነው እንደምትመለከቱት። ይሄ ለደረጃ ተቆርጦ ተስተካክሎ አሁን ለምሳሌ ይሄ 160 በ15 ምናምን እንደዚህ ተደርጎ ተሰርቶ የመጣ ነው። ይሄ ደግሞ ባለ ሴራሚክ ፋብሪካው ለሁሉም ነገር እንዲሆን ብሎ ያዘጋጀው ባለ 60 ሳንቲም 60 በ60 የሆነ ሳንቲም ሴራሚክ ነው እንደምትመለከቱት። ይሄ ያልተነጠፉ ናቸው። ወጣቶች ናቸው። ወጣቶች ወደ አላህ ሲጠጉ ተስፋችን ከፍ ይላል ማለት ነው። አላህ ይቀበላችሁ፣ አላህ ኸሪዛችሁን ይክፈላችሁ። ይሄም እንደዚሁ በእምነበረድ መልኩ የተቆረጠ ነው። እነዚህም ለሌሎች ቦታዎች ለምሳሌ እንደ ዘኮሎም እንደምናምንም ሆነው የሚሰሩ ናቸው። በጣም ውብ በጥንቃቄ የተሰሩ ናቸው። ቀጥታ በቃላቸው መሰረት አስገብተዋል። አሁን ባለሙያዎችን ጭምር አድርጎ ማፍጠን ነው። ነገር ግን ምንጣፉን የማናመጣውና ቶሎ የማንሰራው ከሆነ መፍጠናቸው ምን ዋጋ አለው ነው። ፈጥነን ባለሙያዎቹ አንጥፈው ሳይጨርሱ እኛ ምንጣፉን ገዝተን እዚህ ብናመጣ አባታችንን በጣም እናስደስታለን። አባታችንን በማስደሰት ደግሞ አላህን እናስደስታለን። አላህን ያስደሰተ ደሞዙ ይታወቃል። መናገር አያስፈልገውም። ወደ ሴቶች ነው የምንገባው። ይሄ እንግዲህ በጊዜያዊነት ወንዶች እየሰገዱበት ያለው ነው። ወደ 3 ዓመት አካባቢ ሆነን አሉ። እቺ ጊዜያዊ ሚህራብ ማለት ናት። ሰላሀዲን አልአዩቢ አቅሳን ለመክፈት የመጀመሪያው የተደረገው በተለይ ኑረዲን ዘንጊ ምኞት ስለነበረው ጀግንነት ስለነበረው አቅሳ ላይ የሚቀመጥ ሚንበር ነበር መጀመሪያ በእንጨት የገነባው ራሱ በእጁ ማለት ነው ኑረዲን ዘንጊ። ከኑረዲን ዘንጊ የተቀበለው ሰላሀዲን አልአዩቢ ታዲያ አቅሳን ሲከፍት ያ የተሰራውን ሚንበር ወስዶ አቅሳ ላይ አስቀምጦ ነበረ። እንዲህ አይነት ልበሙቅ ጀግኖች አላህ ያምጣልን። አባታችን እንዲህ አይነት ልበሙቅ ናቸው ብዬ አስባለሁ። ይሄ ሲጠናቀቅ ለሴቶች መስገጃ የምናደርገው ነው። አጠቃላይ ስንት ካሬ ሆነልን? 20 ሜትር በ13 260 ካሬ ሜትር ደግሞ ምንጣፍ እዚህ ጋር ያስፈልጋል። አጠቃላይ ድምሩን ባለሙያችን ደምሮ ይነግረናል። ውጭ ላይ ደግሞ እሱን አሳውቃችኋል። የተወደዳችሁ እንግዲህ እንደምትመለከቱት ቀደም ሲል እንደነገርኳችሁ ብዙ ጊዜ የመስጊዶች ትልቁ ችግር መስጊዱ ላይ ትኩረት አድርገን እንሰራለን፣ ነገር ግን አጥሩን እንዘነጋዋለን። አጥር ደግሞ
የሌለው ቤት ማለት አባት የሌለው ቤት እንደማለት ነው። በቀላሉ ይደፈራል። ቆርቆሮ ነገሮችን ለማፍረስ ይቀላቸዋል። ያለንበትንም አካባቢ ስናስበው ሞር ጥንቃቄ ሊደረግበት የሚገባ ነው። ድንበር ነው ይሄ፣ ድንበራችንን የምናስከብርበት ጉዳይ ነው። ስለዚህ ኤል ሼፕ ነው። ኤል ሼፑን ራሳቸው ሰርተዋል። በዛኛው በኩልና እንደዚህ የሚመጣው በብሎኬት የተሰራ ነው። ይሄኛውና ከዚህ እስከ ላይ ድረስ ያለው ደግሞ ቆርቆሮ ነው። ይህችን ብሎኬት አድርጎ ለመስራት ፍላጎት አለኝ ለሚል ሰው እድሉን እንሰጣለን። ይሄንን ካጠናቀቅን በኋላ ግን በዚህ በኩል ጊዜያዊ ሽንት ቤት ያለበትን ቦታ ጨምሮ እንደ መጋዘን ሲሚንቶ፣ አሸዋ ምናምን የተቀመጠበትን ቦታ ሲጠናቀቅ መድረሳ ነው የምናደርገው። መድረሳ የሌለው መስጂድ ወና ነው ይሉ ነበር ሐጅ ሳኒ አላህ ይማራቸው። ትክክል ነው። ምክንያቱም ቅድሚያ ለእውቀት ነው። ምክንያቱም አሁንም ልብ ብለን እናስብ። ቁርአን ለመጀመሪያ ጊዜ የመጀመሪያው ምዕራፍ የወረደው ኢቅራ ወይም አንብብ ማለት ነው። ማንበብ የእውቀት በር ነው። እውቀት የሌለው ሰው ስራው ጥሩ አይሆንም፣ ንጹህ አይሆንም። ስለዚህ እዚህም መድረሳ ያስፈልጋል። እዚህ አካባቢ በርካታ የጎንደር ነዋሪዎች ሰፍረው ይገኛሉ። በርካታ ሙስሊሞችም አሏቸው። ሙስሊሞች ያገባሉ፣ ይወልዳሉ። ለልጆቻችን የምናወርሰው ትልቁ ውርስ እውቀት ነው። እውቀት ደግሞ ከመስጂድ ነው መጀመሪያ መገቤት ያለበት። ስለዚህ መድረሳውን በጊዜ ሂደት እንመጣበታለን። ነገር ግን ለአጥሩ አሁን እናስብበት። እንግዲህ መስጂዱን እንዳያችሁት ነው፣ ውብ አድርገው ነው የሰሩት። ሰዎች ለራሳቸው የሚፈልጉትን ነገር ለራሴ ቤት ልስራ ብል የምንጠቀመው ማቴሪያል እየተጠቀሙ ራሳቸው አባታችን ቆመው አሰርተዋል፣ እየተሸከሙም ጭምር ማለት ነው። በጣም ደስ ይላል። በልኬቱ መሰረት አጠቃላይ ወደ 920 ካሬ ከበረንዳዎቹ ውጪ ወደ 920 አካባቢ የሚመጥን ካሬ ነው ምንጣፍ የሚፈልገው ማለት ነው። ለምሳሌ የሴቶች እንዳያችሁት 20 ሜትር በ13 ሜትር ነው። 20 ሜትር ወደዛ እንደዚህ ደግሞ 13 ሜትር ነው። ይሄ ማለት 260 ሜትር ስኩዌር ማለት ነው። የሴቶችን ብቻ እንደው የጓደኛሞች ሴቶች እችን ነገር ከኛ አታልፍም ብለው አዋታችሁ መስጣት ብትፈልጉ 260 ሲባዛ በ2200 አድርጋችሁ የሚመጣው ነው ወደ 500 ምናምን ሺህ ብር አካባቢ ይመጣል። የወንዶች ሁለት ቦታ ነው ያለው። አንደኛ ዋናው ኢማሙ የሚቆምበት ዋናው ሰፊው የሚባለው ነው 15 ሜትር በ25 ሜትር ሲሆን በካሬ ሜትር ስንመልሰው ይሄ 375 ካሬ ነው። ከዛ በኋላ ሜዛኒን አለው እንደ አንደኛ ፎቅ ልንቆጥረው እንችላለን። ይሄ ሜዛኒኑ ደግሞ 268.5 ነው የሚለው ስናጠጋጋ 269 ሜትር ካሬ ይሆናል ማለት ነው። በረንዳዎቹ ምናልባት ቅዝቃዜ ሊኖረው ይችላል። ምንጣፍ ግን አይደረግበትም። ይሄ የክሩን ምንጣፍ የምናረግ ከሆነ ዝናብ ወጨፎ ምናምን ቢገባ ከዛ ንፋሱ የሚረገጠው ሽታ ይፈጥራል፣ እንደገና እድሜው ያጥራል። ነገር ግን አሁን ለበረንዳ የሚሆኑ አርቲፊሻል ሳር ነገሮች አሁን አዲስ አበባ ላይ እግር ኳስ ሜዳዎች ሲሰሩ የሚነጠፉ አይነቶች አሉ። አረንጓዴ ሆኖ በጣም ውብ የሆኑ ምቾት ያላቸው ማለት ነው። ለመጀመሪያው የፊት ለፊቱ 31 ሜትር በ6 ሜትር ነው። እንደዚህ ወደ ጎን 31 ሜትር ነው። የበረንዳው ስፋት 6 ሜትር ነው። ይሄ የአርቲፊሻል ሳር ቢሆንለት ማለት ነው። ሁለተኛው 15 ሜትር በ2 ሜትር ተኩል በጎን በኩል ያለው ማለት ነው በስተቀኝ ያ ደግሞ 37.5 ሜትር ስኩዌር ይሆናል። በስተግራ በኩል ያለችዋ ደግሞ ትንሽ የጥበቃ ቤቶች ምናምን ስለተሰራባት 8 ሜትር በ2.5 ሜትር ያ ማለት 20 ሜትር ስኩዌር ይሆናል ማለት ነው። እንግዲህ እነዚህ ልኬቱ ይህንን ይመስላል። በተረፈ ግን አካባቢው ላይ እንግዲህ በርካቶች አሁን አዲስ መንደር ከመሆኑ ጋር ተያይዞ በርካቶች እየገቡ ቤት እየሰሩ የመጡበት አካባቢ ኤሪያ ስለሆነ ጀማው ይበዛል ተብሎ ይታሰባል። ለምሳሌ እንደ ጁሙዓ መሰል ፕሮግራሞች ቢኖሩ የላይኛውን ጣሪያውን እንኳን ቆርቆሮ ማድረግ አልፈለጉም። ሶሌታ ተደርጎ በደንብ አርማታ ተሞልቶበታል። መወጣጫ ካለበት ፕሮግራሞች ሊኖሩበት ይችላሉ። እስላማዊ ፕሮግራሞች እዛ ማድረግ ይቻላል። ሰው ቢሞላ ላይ ወጥቶም ይሰግድበታል። ለዛ ምንጣፍ አያስፈልገው። ሰዎች የሚመጡ ከሆነ ውጪ አርፍዶ የሚመጣ ሰው እንደሚይዘው ምንጣፍ ይዘው ከመጡ ምንጣፋቸውን ነጠፍ አድርገው የራሳቸውን ቢሰግዱ ወይም ደግሞ ጸዳ አድርገን ብንጠብቃቸውም አጽድተን ማጠብ ብቻ ነው የሚጠበቀው። ታጥቦም እንዲሁ ዝም ብሎ ሊሰገድበት የሚችል ነው። በርካታ ሰዎችን ሊያሰግድ የሚችል መስጊድ በዚህ ውብ ሆኖ የተጠናቀቀ መስጂድ ተመልክተናል። ውበቱ የበለጠ እንዲያምርና አገልግሎት እንዲጀምር ግን ምንጣፍ አስቸኳይ ነው። 360 ካሬ ለ10 መስጂዶች፣ ሁለቱ አዲስ ናቸው፣ ሌሎቹ ደግሞ ነባር መስጂዶች ናቸው። 3600 ማለት ነው። 3600 ካሬ ሜትር ለ360 ሲካፈል 10 ይሆናል። 10 ካሬ 22,000 ብር። 10 ካሬ የሚሸፍኑ 360 ሰዎች 10 መስጂዶችን ምቹና ውብ ማድረግ ይችላሉ። ኑ አብረን እንስራ።
በሚያልቀው ገንዘባችን የማያልቅ አኸራችንን እንሸምት። ኸይር ፈላጊ